በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ የእናታችን የድንግል ማርያም የአስራት በኩራት ልጆች ሁላችሁንም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለጻድቁ አባታችን ለተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሰን። አሁን የማቀርብላችሁ የጻድቁን አባታችንን ተክለ ሃይማኖትን መልካቸውን ምስጋናቸውን ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ እና ሼር እያደረጋችሁ አገልግሎቱን እንድትደግፉልን፣ ለነባሮችም ይህን አገልግሎት ቤተሰቡ ናችሁ ሰብስክራይብ ያላረጋችሁን ብዙ ሰዎች አላችሁና ሰብስክራይብ ያደረጋችሁ ሼር እና ላይክ እያደረጋችሁ አገልግሎቱን እንድትደግፉልን በጻድቁ አባታችን ተክለ ሃይማኖት ስም ጠይቃለሁ። ሰላም ለጽንሰትከ ተክለ ሃይማኖት ሆይ አስቀድሞ በማህፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህ ሰላም እላለሁ። ቅዱስ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናህን ጀምሬአለሁ። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እላለሁ። እሱም ገናና የሆነ የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህና እኮን። ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማልድሃለሁ። ሰላም ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮችህ ሰላም እላለሁ። እሊህም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊውና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ሰላም ለርእስከ ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያንን በንጹሕ የአፌር ወርቅ ለመሰለችው ርዕስህ ሰላም እላለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅህ እታመንብሃለሁ። ሰላም ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም እላለሁ። ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝህ ቃል ከድካም ያሳርፈን፣ ከማይሰራ ኃጢአትም ይፍታን። ሰላም ለቀራንብቲከ ተክለ ሃይማኖት ሆይ ስነ እይታቸው የኩህል ወይም ኩል አምሳል ለሆነ ቀርናብቶችህ ሰላም እላለሁ። እሱ እግዚአብሔር ለዓይኖችህ ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን።
መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖችህ ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ሰላም ለአእዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖችህ ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክ ነህና ከለቅሶው ከዋይታው በእሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በልዑላዊት ቤትህ ከዚህ ወስደ ከዚህ አስቀምጠኝ። ሰላም ለመላቲሂከ ተክለ ሃይማኖት ሆይ የማርያምን ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፉ ሲጠፈጠፍ ላልፈሩና ላልፈሩ ጉንጮች ሰላም እላለሁ። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከእኔ አረቃቸው እንጂ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ሰላም ለአእናፊከ ተክለ ሃይማኖት ሆይ በድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎችህ ሰላም እላለሁ። ቅዱስ አባት ሆይ አነዋወርህ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎትህ ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን እሾህ ታቃጥልልኝ። ሰላም ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮች ሰላም እላለሁ። ቅዱስ አባት ሆይ በአምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤ ነህ ወይስ መሰውር የማይቻላት ደብረ ጽጌን ነህ? ሰላም ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ሊያስተምርህ አፍህ ሰላም እላለሁ። ቅዱስ አባት ሆይ እንደ ደማስቆ ሐዋርያ ቅዱስ ጳውሎስ ኢትዮጵያዊ ሐዋርያ አንተነ እኮን። ስለዚህ ቀድሞ በምስጋና እንደታወቁት መዘምራን አስፋና ኤዶትም ዛሬም አንተን በበገና ዝማሬ ልናመሰግንህ እንወዳለን። ሰላም ለአስናኒከ ተክለ ሃይማኖት ሆይ በአፍህ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶችህ ሰላም እንልሃለን። ቅዱስ አባት ሆይ የቤተ ክርስቲያን የልጆቿ አባት ባሲሊዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ሰላም ለልሳንከ ተክለ ሃይማኖት ሆይ ንጉሡዋን ወይም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እላለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና
ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ሰላም ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንህ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ሰላም ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣን ኃጢአትን ለሚያስተሰሪ እስትንፋስህ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀሁ ነኝ፣ መስጠት ከማግኘት አንድ ነውና። ሰላም ለጉርኤከ ተክለ ሃይማኖት ሆይ ባለ የሕይወትህ ዘመን ሩቡን ዘመን ውሃ ባለመጠጣትህ በውሃ ጥም ለተንጣጣው ጉሮሮህ ሰላም እላለሁ። ቅዱስ አባት ሆይ ጌታህ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔንና እዚህ የተሰበሰብነውን የጠፋነውን በጎች ፈልገ ለማግኘት ሩጫህን አፋጥን። ሰላም ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድህ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥከ ጣፋጭ ጨው ነህ እኮን። ስለዚህ ከትምህርትህ ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ሰላም ለመታከፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለተሸከመ የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሾች ሰላም እላለሁ። ቅዱስ አባት ሆይ እስረኛው የአረማውያን ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጅህን መከራ ዓይኖች ይመለከቱ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም እብል ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎንህ 3 በግራ ጎንህ 3 ሆነው ለሰረጹት 6ቱ አክናፎችህ ሰላም እላለሁ። ቅዱስ አባት ሆይ እኔ ልጅ የአንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግህ ጊዜ በእኒያ ክንፎች ፈጥነህ ድረስልኝ። ሰላም ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋቱን ለተገረፈ ዘባንህ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኔን ለመርዳት ፈጥነ ተነሳ። አንተን ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ሰላም ለእንግዳከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት ስንኳ ሳይቀሩ ያደንቁሃል። ሰላም እብል ክቡር ሕፅንከ ተክለ ሃይማኖት ሆይ
የባለሟልነትን ክብር ላከማችህበት ክቡር ሕፅንህ ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ የአምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ሰላም ለአእዳዊከ ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መሰዋ ለዳሰሱ እጆች ሰላም እንልሃለን። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃምን የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ፣ አባት ልጁን ያድን ዘንድ ግድ ነውና። ሰላም ለመዛርኢከ ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶችህ ሰላም እላለሁ። ቅዱስ አባት ሆይ እኔን አገልጋይን ጥለህ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉም አብና እንደ ጢስ አትና ታጥፋቸውም እንጂ። ሰላም እብል ለኩርናከ ተክለ ሃይማኖት ሆይ ሩጫን በገድል ትሩፋትህን በስቃይ የፈጸምክ ለአእዳወ ኩርናህ በህብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፌ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ሁሉም እንደየሥራው ዋጋውን እንደሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠን። ሰላም ለእመትከ ተክለ ሃይማኖት ሆይ የትዕግሥትና የተጋድሎን ማሂደረ ሕንፃ መጥኖ ለከነዳ ክንድህ ሰላም እላለሁ። ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ሰላም ለእራሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍህ ለተዘረጉ መዳፎችህ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትወጣበት ጊዜ በጠላቶቼ ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በእጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ሰላም ለአጻብኢከ ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደም መለኮትን በዕርፈ መስቀል ጽዋ ለቀዳ ጣትህ ሰላም እላለሁ። ቅዱስ አባት ሆይ ለሰው ልጆች ዓለምን ቢነዳ ቢገዛ ምን ይጠቅመዋል እንደተባለው ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ሰላም እብል ለአጽፋሪከ ተክለ ሃይማኖት ሆይ እንደ መልካም ሽቱ ልዩ መዓዛ ያላቸው ለእጆች አጽፋር ሰላም እላለሁ። ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳያጠፋ የዱር አራዊቶች በስልጣነ ቃልህ የታሰሩ ሆኑ። ሰላም ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖችህ ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎች ድካምን እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላዳርነትህ ከእኔና ከልጆችህ ከሁላችን አይለየን። ሰላም ለከርስከ
ተክለ ሃይማኖት ሆይ የረሃብ ችግር ላልፈተነውና የቅባት መታጣት ላላደረቀው ሆድህ ሰላም እላለሁ። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆነ ሰዎች አድነኝ። የዚህንም ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቦና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸው ካገኙ ከገባዖተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድህ ይሁንልኝ። ሰላም ለኩልያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩልያቶችህ ሰላም እላለሁ። ቅዱስ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነህ የሰራሃት ጸሎትህ ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነን። ሰላም ለህሊናከ ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ህሊና ሰላም እላለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅህን ፈጽመህ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ሰላም ለአማውቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀትህ ሰላም እላለሁ። ቅዱስ አባት ሆይ አምላክህ የሰው ልጅ ድህነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፍቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግ። ሰላም እብል በስብሐተ ወውዳሴ ተክለ ሃይማኖት ሆይ ለውሳጣዊ ገንዘቦች ሁሉ ፍጹም ክቡር ሰላም እላለሁ። ቅዱስ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪትን ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዝሙርትን በጸጋ ወልደሃልና። ሰላም ለህንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማእከለ ከርስ ለሚኖር ህንብርትህ ሰላም እላለሁ። ቅዱስ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው ነው እያሉ ስላንተ ይደነቃሉ። ሰላም እብል ለሐቄከ ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብህ ሰላም እላለሁ። ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይ የታሰረ ይሆናልና። ሰላም ለአቆያጺከ ተክለ ሃይማኖት ሆይ በእብነ በረድ አምዶች ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሰሩ አቆያጾች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን።
ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናል። በልብ ውስጥ እንደ ቀለበት አድርገህ ሁላችንም አኑረን። ሰላም ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮችህ ሰላም እላለሁ። ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ። ከትእዛዞችህ አንዱን ስንኳ ጠብቄ ባልገኝም አንተ ግን እንደ አባትነትህ ይቅርታ አድርገህ ልጄ ልጄ በለኝም። ሰላም ለአእጋሪከ ተክለ ሃይማኖት ሆይ በባሕር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም እላለሁ። ቅዱስ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል አንዱ ነህና ከአንደበታችን የሚወጣውን ኃይለ ጸሎት አስበ እኔንና እዚህ የተሰበሰብነውን ኃጥኡን ያለ ንስሐ እንዳንቀሰፍ ጠብቀን። ሰላም ለሰኮናከ ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተነከረ ተረከዝህ ሰላም እላለሁ። ቅዱስ አባት ሆይ ትዕግሥትህ ፍጹም እንደ ኢዮብ ትዕግሥት ነው እኮን። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደ ባረካቸው አንተም በዓለሙ ሁሉ ያሉ ልጆችን ደቀ መዝሙርትህን ባርካቸው። ሰላም ለመከየድከ ተክለ ሃይማኖት ሆይ የማርያምና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግርህ ጫማዎችህ ሰላም እላለሁ። ቅዱስ አባት ሆይ የአየራዊ ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዥ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊትህ ክብር ይኖራል። ሰላም ለአጻብኢከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን ስጠኝ። ሰላም ሰላም እንዘ እብል እገኒ ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም እላለሁ። ሰላም እያልኩ በንጹሕ ልቦና እጠራሃለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፍኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሰን በምንመጣበት ጊዜ በክብር ተቀብለ ወደ ሀገር መርተህም አግባን። ሰላም ለቆምከ ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያን ለተጎናጸፈ አካለ ቆምህ ሰላም እላለሁ። ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደ ተከተለው አቤቱ አሰረ ፍኖትን እከተል ዘንድ ወደ አንተ ጥራኝ። ሰላም ለመልክዓቲከ ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያ ለተመሰሉ መልኮች ሰላም እላለሁ። ቅዱስ አባት ሆይ ለሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ተሆነኝ ዘንድ በራሴ ላይ ተቀዳጀኋት። ሰላም ለጸአተ ነፍስከ ተክለ ሃይማኖት ሆይ ከዚች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስህ ሰላም እላለሁ። ቅዱስ አባት ሆይ
የመርዓስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው በልልን። ሰላም ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳ ለገነዛት በድነ ሥጋ ሰላም እላለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኬ ወንጌል አንተ ተክለ ሃይማኖት ነህ። መሬታዊ ሥጋዬ ምድራዊ ሕልውናዋ በተፈጸመ ጊዜ ሰባረ አጽምህ መድኃኒት ሆኖ ለሁላችን ይታዘዝልን። ሰላም ለግንዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎች የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት የሚማጸኑበት ገንዘብ ለተገነዘው ገንዘተ ሥጋ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕት የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ ሁሉ 2 ፊት ከሆነ ሰው ጸብ በክንፈ ረድኤትህ ሰውረህ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብርህ ሰላም እላለሁ። ቅዱስ አባት ሆይ እኔን ድሃ አደግ ልጅህን የበረከትህ ረድኤት ከክፉ ሁሉ ይሰውረን፣ የጽድቅህንም ጋሻ በሰማይና በምድር መከታ ይሁነን። ሶበ አዕረፈ ተክለ ሃይማኖት አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እላለሁ። ቅዱስ አባት ሆይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮን። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና እረፍት እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይም በዝንግታ ሳይሆን በድፍረት ያቀረብኩልህን ይችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተ ተቀበላት። ቅዱስ አባት ሆይ እኔን አገልጋይን እኛ ሁላችን እዚህ የተሰበሰብነው እግዚአብሔር ከድቀትህ ትንሣኤን ይስጣችሁ። የተከበረችና የተባረከች ድንግል ማርያም ጽናቱንና ብርታቱን ታድላችሁ በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለመርሃ ክርስቶስና ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ እንገኛለን። ቅዱስ አባት ሆይ ልመናዬን ትቀበለኝ ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጻድቅ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ችልታና ያለ ዝምታ አንተን አመሰግንህ ዘንድ እድል ስለሰጠኸኝ ለእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መላእክት ጸሎትህን በምስጋና ተናግሬያለሁ፣ የሰጠኸኝንም ሥራ ሁሉ በሰላም ፈጽሜያለሁ። አባት ሆይ የልቤን ሐሳብ ሁሉ በተስማሚው መንገድ ፈጽምልን ለሁላችን። ተክለ ሃይማኖት ለታጠቀው ቅናተ ዮሐንስና ላጠለቅኸው መልበሰ ቀሚስህ እንዲሁም ለክቡሩ አጽፍህና ለራስ አስኬሚያ ሰላም እላለሁ። ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህና እኮን። ተክለ ሃይማኖት ሆይ
ይህን ዓለም ንቀ አጥቅተ የወንጌልን ፍለጋ ተከትለ በረሃ ለገባው ላንተ ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባንህ ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ አባ እያልኩ ስጠራ ፈጥነህ ስማኝ። በላይ በሰማይ አለሁልህ በለኝ። አቤቱ ተክለ ሃይማኖት አምላክ ሆይ እኔን አገልጋይህን ደካማውን ልጅህንና እዚህ የተሰበሰብነውን በሙሉ ይህን ቃል የሰማነው ከመከራ ሥጋ ከመከራ ነፍስ ጠብቀን ሰውረን። አሜን። የይቅርታ አምላክ ይቅር ይበለን። ስናነብ የጎደለውን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ማህበራችን ይጠብቅልን። ለሀገራችንም ሰላም ይስጥልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይሰጠን ዘንድ በአንድነት ሆነን አባታችን ነን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እባካችሁ ሼርና ላይክ በማድረግ አገልግሎቱ እንድታፋጥኑልን በሥላሴ ስም ጠይቃችኋለሁ።